ሎሬት ጸጋዬ ኖቤል አልተሸለመም። መላው ኢትዮጵያውያን ግን በልባችን ሸልመነዋል። ሎሬቱ በሶስት ቋንቋ ይራቀቃል። ሲያሻው አፉን በፈታበት አፋን ኦሮሞ አሊያም በአማርኛ ሲለው በእንግሊዘኛ ይጠበባል። ጋሽ ጸጋዬ በዋነኛነት ገጣሚና ጸሐፌ ተውኔት ነው። አበርክቶቹ ግን ከዛም ይሻገራሉ። የታሪክ ተመራማሪ፣ የስነ ሰብእ አጥኚ፣ አንትሮፖሎጂ አስተዋጽኦ ካደረገባቸው ዘርፎች መሃል ናቸው። በትምህርትም ቢሆን በአስተዳደርና በሕግ ዲግሪ ያለው ጋሽ ጸጋዬ ዓለም አቀፋዊ ለመሆን ብቃት ያለው ደራሲ ነው። በእንግሊዘኛ ሲራቀቅ ከሼክስፒር አይተናነስም። አማርኛን አፋቸውን ከፈቱበት በላይ ያቀላጥፈዋል፣ ይራቀቅበታል። የቃላት ሀብቱም ያስደምማል። ታዲያ ጋሽ ጸጋዬ ከጻፋቸው በርካታ ቲያትሮች መካከል አንዱ ሀሁ ወይም ፐፑ ነው። ሀሁ ወይም ፐፑ ከሀሁ ከ6 ወር በኋላ ከዛሬ 31 ዓመት በፊት የተጻፈና ለ2 ዓመታት በኢትዮጵያ ብሔራዊ ቲያትር በዝዋይ፣ በዲላ፣ በአዋሳ ከተሞች የተመደረከ የባለ ታሪኩ የብላቴን ጌታ ጸጋዬ ገብረመድህን ተውኔት ነው። እነሆ አሁን ደግሞ ዳግም በዚህ ዘመን ተመልሶ መጥቷል። ሀሁ ወይም ፐፑ ታላቁ እንግሊዘኛው ሎሬት ጸጋዬ ገብረመድህን እንደጻፈው ተስፋዬ ሲማ እንዳዘጋጀው ሀሁ ወይም ፐፑ የተሰኘው ቲያትር የብላቴን ሎሬት ጸጋዬ ገብረመድህን ቲያትር ነው። እሳቸው የጻፉት ነው። ይህ ቲያትር የተሰራው የዛሬ 32 ዓመት ነው። እጅግ በጣም ድንቅ ነበረ። ያው ዲሞክራሲ አለ፣ መታየት አለበት፣ አይታይም የሚልም ጭቅጭቅ ስለነበረ በዚያ የተነሳ ሎሬት ጸጋዬ ገብረመድህን ከነበረው የቲያትር ቤት ስራ አስኪያጅ ጋር ከፍተኛ ፍትጊያ ነበረ። በኋላ መጨረሻ እንዲያውም በሳምንት 3 ቀን ማክሰኞ፣ ሐሙስና ቅዳሜ ይታይ ነበር። በዱላ ነበር። ተመልካች በጣም በሚገርም አይነት ሁናቴ ነበር የሚታየው። እጅግ በጣም ጥሩ ነበር። እኔም ደግሞ ያኔም ከተማሪዎቼ ጋር ነበር የምሰራው። ውዝዋዜም አለው፣ ሙዚቃዊ ድራማም ስለሆነ የተለያዩ የባህላዊ ሙዚቃዎች የሚጫወቱበት የጉራግኛ፣ የወላይተኛ፣ የኮንሶ፣ የአማርኛ፣ እነዚህ የአፋር የተለያዩ ዳንሶችና ሙዚቃዎች በየመሃሉ የሚታዩበት በመሆኑ የተነሳ እነዛን የሚጫወቱትም ሆነ እኔ የቢ አራጋው የተሰኘው ባህሪ ነው የሚጫወተው። በየአየር ቀዛፊ በወፈንጥር ኬሮግራፊ ተንሳፈፊ እኩልነትን ብልጭታ ለተራቡ ኃይሎች እይታ በጥፍ ዘርጋሽ ተወርወሪ ነው ሚያፍታ በቅጽበት ቅጽበት ብረሪ ተስፈንጥር ያፍታላ በዝግጅቱም በኩል አዘጋጅቻለሁ። ከዛ እንደገና ደግሞ ወሄ በስላሴ ግርማ ይባላል ነጋን የሚጫወት የነበረው በጣም ጎበዝ ነበር። እንግዲህ ለ2 ዓመታት ነው በብሔራዊ ቲያትር የታየው። በኋላ ግን ወደ ክፍለ ሀገር እንዲሄድ ነው የተደረገው። በወቅቱ እኔ አልሄድኩም፣ የሚሄዱ እድል አልገጠመኝም በወቅቱ። ከዛ በኋላ ቶሎ ብሎ ማሰልጠን ነበረብኝና በእኔ ምትክ የኔ ተማሪ የነበረውን ሽመልስ አበራን ነው የተካሁት። እሱም በጥሩ ሁኔታ የተጫወተው ጎበዝ ተዋናይ ነው። ወደ እነዚህ ክፍለ ሀገር ሄዷል። እንደዚህ ጥበብ ለማሳየት ሄዶ ዱላን ድብደባ የደረሰበት ቲያትር ቢኖር አንዱ እሱ ነው እና ከዛ በኋላ ተመልሶ ያው ብሔራዊ ቲያትር እንደገና የመስራቱ እድል ገጥሞናል። ሀሁ ፐፑ በነገራችን ላይ ከሀሁ በ6 ወር የቀጠለ ታሪክ ነው። ሀሁ በ6 ወር ላይ ኢትዮጵያ ውስጥ ያለውን
የእውነትና የምንድነው የመሆንና ያለ መሆን ታሪክ ይዞ የመጣ ነው። አርበኞቹ እነ በላይ ዘለቀ ይሰቀላሉ፣ ባንዳዎቹ ይሾማሉ። አሁን መሆንና አለ መሆን የሱ ታሪክ ነው። በኢትዮጵያ ውስጥ የነበሩ አንድ የደነዘ መሀይም ሰው ያለ የሚያውቀው እስከ 40 ድረስ ነው። ምክንያቱም እስከ 40 እየተቆጠረ ሲገረፍ ነው የሚያውቀው። የኢትዮጵያ ታሪክ ኦልሞስት እንደዚያ ሆኖ ነበር። በዚያ ጊዜ በአርበኞችን ያሳድዷቸው ነበር፣ ባንዳዎችን ሾሟቸው ነበር። ግን ሀገሪቱ ችግር ውስጥ የነበረችበት ጊዜ ነበር። ያንን ምስቅልቅል የገለጸበት ነው። አሁን በ6 ወር ላይ አንድ አስተማሪ አለ ሊያስተምር ወደ ወሎ ተልኮ ነበር። ኤኒዌይ እዚያ የነበረውን ድርቅና ምናምን አይቶ ትልቅ የህሊና ፈተና ነው ይዞ የመጣው ሰውየው። ትልቅ የህሊና ፈተና ይዞ መጣ። ረሃባቸውን መቋቋም አልቻለም። ያለቅሳሉ፣ ህፃናት ያለቅሳሉ፣ ሽማግሌዎች በሬዎች ሲሞቱ ያያል። በሬው ደግድጎ ሊሞት ያጣጣረ ገበሬው ያንን በሬ አርዶ መብላት አይፈልግም። ለምን? ባለውለታው ነው፣ ክፉ ቀን ያሻገረው ነው። ከዚያ ይልቅሱም አብሮ እንደ በሬው መሞት ይፈልጋል። ይሄንን እውነት አይቷል እና ይመጣል። ይሄ አስተማሪ ተሰዶ ይመጣል፣ ወደ አዲስ አበባ ይመጣና ግን ከህሊናው ጋር ሲሟገት ነው የምናየው። እዚያ ቲያትር ላይ ተሰዶ ይመጣል፣ ያለቅሳል። ምን ልበላቸው? አስተማሪ መፍትሄ አፍላቂ መሆን አለበት። ግን ሲጠይቁት ምን ልበላቸው? በቃ ውሃ በአውሮፕላን ጭኜላችሁ ልምጣ ብዬ ዋሽቻቸው ነው የመጣኋቸው። የሚበላ ነገር ላምጣ ብዬ ዋሽቼ ነው የመጣሁት እያለ ነው ብዙ እንትን ያወራል። እሱ የዚያ ቅጥያ ነው ሀሁ ፐፑ። ወሎ በነበረበት ወቅት ከተማሪው ጋር የፍቅር ግንኙነት ጀምሮ ስለነበረ እናም እዚያ ተማሪው ነፍሰ ጡር ስለነበረች ልጅ ወለዳል። ያ ልጅ 17 ዓመት ሲሆነው ከኢህአዴግ ጦር ጋር ይዞ ከኢህአዴግ ጦር ጋር አብሮ ወደ አዲስ አበባ ይመጣል። መሳሪያ ይዞ ነጻነት የሚል ጥያቄ በመያዝ ማለት ነው። ከዛ እዚህ ደግሞ ከመጣ በኋላ እናቱ ጌን ያንበርብር ደግሞ እንደዚሁ የነፍስ አባት አሏት። እንደገና ደግሞ የወፍጮ ቤት ያለው ቢያንካ የሚባል ጣሊያናዊ አለ። አምሳለ ቃጣ ሲያንሳ ደቡብ ሲዳሞ ቦረና ስለነበሩ ከዚህ ስትንጎዳጎድ እሷም ደግሞ ልጅ ነፍሰ ጡር ሆና ትወልዳለች። ይሄ ልጅ እያደገ ይመጣል። ከተማ ውስጥ ነው የሚያድገው። ከተማ ውስጥ ነው የሚንቀሳቀሰው። የከተማ የአዲስ አበባ ልጅ ነው። ቄራ አካባቢ ነው ያደገው። በዚህ የተነሳ የኢህአዴግ ጦር ሲመጣ እሱ ደግሞ እዚህ በከተማ ውስጥ አድጎ በመሆኑ የተነሳ ከፍተኛ የሆነ ቅራኔ ይከሰታል። ቤት አላቸው። ቤታቸው የዚህኛው ለቢያንካ የእናቱ ቤት ነው። ለነጋ ለሚባለው ደግሞ ከዛ ከወሎ ቦረን የሚመጣው ሰው ደግሞ የአያቱ ቤት ነው እና በአንድ ቤት ውስጥ ነው የሚጨቃጨቁት። ሰው ሆኖ ያማ ሰው አይደለም ማለት ነው። እንግዲህ አሳንተን ጉልፍን ከውስጥ ዘርግፈህ አውጥተህ እኔም የራሴን ጉልፍ ከውስጥ ዘርግፌ አውጥቼ ፊት ለፊት እናስተያያቸው እናነጻጽራቸው ማለት ይሆናል። የራሳችንን ጉልፍ አውጥተን እርስ በርሱ ሳናነጻጽር እንደ ክፉ ባህላችን በሌላው ሰው ጭንቅላት ላይ የራሳችንን እድፍ ለመታጠብ አንቸኩል ማለት ነው። እንደ ጲላጦስ እንዳባታችን እንደ ጲላጦስ እንዳባታ ከዚህ በኋላ ነው እንግዲህ ከ32 ዓመት በኋላ እንደገና ይህን ቲያትር እዚሁ ፕሮዲውስ አድርገን በተለየ መልክ ለመስራት ነው ያሰብኩት። ወይም ደግሞ ምክንያቱም መጥቼም አሁንም ከመጣ በኋላ ያው በብዛት የኔ አንዱ ትልቁ ስራዬ ወጣቶችን ማስተማር ስለሆነ በክቡር ዶክተር ተስፋዬ አበበ ክበብ በመሄድ ለ2 ወራት ስልጠና ከሰጠው በኋላ እዚያ ካሉት መካከል 4 ወጣት ሴቶችን በመውሰድ ሄኖክ ዝርአብሩክን በመምረጥ ከኔ ጋር አብረን እንድንጫወትና እኔም በዝግጅቱ ተሳታፊ በመሆን ዝግጅቱን በማዘጋጀት ከበፊቱ ትንሽ ሰብሰብ አድርገን በመልካም ሁኔታ ለመስራት ጥረት አድርገናል። ብዙ ተለማምደናል። በመጀመሪያ ስክሪፕቱን ስናነብ አሁን ላይ ያለን የሚመስል ያን ማናቀውን ነገር በመጽሐፍ ወይም ሰዎች ሲያወሩን የምናቃቸው ታሪኮች ናቸው ምን ሰማቸው የነበሩት። ነገር ግን ወደዚህኛው ወደ ራሳችን ስናመጣ ደግሞ ሴንስ የሚሰጥ የሆነ በቃ ትርጉም አለው። እዚህ ሀሁ ወይም ፐፑ የተሰኘው ቲያትራችን ላይ 2 አይነት ሮል አለኝ። አዶዬ ግደይ የምትባል ካራክተርና እንዲሁም ደግሞ ጠቋር የምትባል የመናፍስቶች አለቃ የሆነች 2 አይነት ካራክተር አለኝ እዛ ላይ።
ሁለቱ በጣም ደስ የሚሉ ካራክተሮች ናቸው። ያው ትንሽ ጠቋር ተጽዕኖ ትፈጥራለች እንጂ ከበድ ይላል፣ ግን ደስ ይላል። ከአስተማሪሽ ጋር በራሱ በስራ መገናኘት ማስተማርና አስተማሪና ተማሪ ሆነሽ መገናኘት ሌላ ቅርጽ አለው። ከዛ ደግሞ ስትሰሪ ደግሞ አብረሽ የስራ ባልደረባ ሆኖ እሱ ዳይሬክት እያረገሽ ያስተማረሽን ነገር መስራት ደግሞ ሌላ አይነት ቅርጽ አለው። በቃ ልክ እንደ ባልደረባ የምትቀርቢ ነው። በዚህ መንገድ የተስፋዬን ነገር ሰውራሽ ሲያስተምር አስተማሪ ነው የምትፈሪው አይነት አስተማሪ፣ የምትረጂው አይነት አስተማሪ። ስራ ላይ ደግሞ ስትመጪ ጓደኛሽ ነው የምትቀሎሽ ሚሊሽን ነገር ከተረዳሽ ተስማምተሽ የምትሰሪው አይነት ሰው ነው። ስለሱ እድለኞችም ነን። ባስተማረሽ አስተማሪ መማር ሌላ እንደገና ትምህርት ነው። እየሰራሽም የምትማሪው ነገሮች አሉ። እሱ ሌላ አይነት ነገር አለ። ዝግጅቱም ሆነ ትወናው የሃሁ ወይም ፐፑ እጅግ በጣም ከባድ ነው። አንደኛ ቲያትሩ ሙሉ ቲያትር የሚሰራው በሁለት ተዋናያን ነው። እንደዚህ አይነት ቲያትር ጋሞ የሚል ነበር የጋሽ ጸጋዬ። ሁለት ተዋናያን ናቸው የሚጫወቱት። ለሁለት ሰው ሆኖ የአንድ ሰዓት ተኩል አለዝቦ አጫውቶ ስሜቱን ተቆጣጥሮ ይሄ ፌሻል ኤክስፕሬሽን የምንለው በፌሻል ኤክስፕሬሽን በጀስቸር በእጅ እንቅስቃሴ በመቀመጥና በመነሳት በመሮጥና በመሄድ በመደነስና በመጨፈር የህዝብን ስሜት አፈፍ አድርጎ እስከ መጨረሻው ድረስ ምንም አይነት ፋታ እንዳይኖረው አድርጎ መስራት ከባድ ነው። የቀበሌዋ ዳንኪረኛ ጎረቤት እንኳን ከጓደኞቿ ጭምር ብቸኝነት እንዳይሰማ አላጨባበጥኩም። ከበራር ስመጣ አርባሬ ብዬ ቤታችንን አንጥፌ ጎዝጉዤ ተቀበልኩ። ክፉ ነገር አላረኩም፣ አልበደልኩም። አርባሬ አንተ ነህ። ጸጋዬ ማን ነው? ሎሬት ጸጋዬ ገብረመድህን ሲባል ማን ነው? እንዴት አድርገን ነው በርካታ ጸጋዬ ገብረመድህኖችን ልናተርፍ የምንችለው ልናፈራ የምንችለው? ወጣቱ ትውልድ ጥሩ ነው፣ ይታገላል፣ ይጎብዛል። የተወሰነ ድክመት አለበትም ቢባል ግን እንደገና ይጥራል። ስለዚህ በእን ጥረቱን ጨምረን እንዴት ነው አንድ ጋሽ ጸጋዬን መሰል ልናተርፍ የምንችለው ልናፈራ የምንችለው የሚለውንም እሳቤ ለማንሳትና እሱንም ለማንሳት ስራዎቹንም ለማድነቅ በኢትዮጵያ የቲያትር በኢትዮጵያ የስነ ጽሁፍ በኢትዮጵያ ታሪክ ውስጥ ትልቅ ቦታ ያለው ሰው ነው። ትልቅ ለሱ በአምቦ ላይ ሚዚየም አለው። አዲስ አበባ ላይ ነው ሐውልት ትልቅ ሚዚየም ሊሰራለት የሚገባ ይሄ የዓለም ሎሬት ነው። የጸጋዬን ስራዎች በስም ነበር ማቃቸው ማለቴ አነባለው ግን ይሆን ያህል ስንኝ ከሆነ ግጥም ላይ ይሆን ያህል እና ቃላቶቹ በጣም ያስገርሙኛል። በጣም ማለቴ በጣም የተራቀቁ ቃላቶች ናቸው። ከዛ ውስጥ ሆነሽ ስትሰሩ ደግሞ እንድትወጂ ያደርግሻል። ማለቴ የሎሬት ስራ እንደ አይምሮሽ ከገባ ገባ ነው። ይሄ የማይፋቅ ነገር ነው እና እድል ነው፣ በጣም እድል ነው። ከ30 ምናምን ዓመት በፊት የነበረውን ቲያትር ያው አሁን ላይ ተስፋዬ ጋር ተገናኝተን እኛ ለመስራት እድለኛ ሆነን ስንሰራው ያለውን ነገር ሲነግረን እንዲሁ በወሬ እናውቀዋለን እንጂ በፊቱን ቲያትር አናውቀውም። ግን አሁን የሆነ ቲያትር በፊት የተሰራ ቲያትር አሁን ላይ ሲነገርሽ የሆነ የቅናት መንፈስ አለና እኛ አሁን እድለኛ ሆነን የሎሬት ጸጋዬ ገብረመድህንን ጽሁፍ እኛ በተስፋዬ ስንሰራው ያው በፊት የነበረው ነገር በተወሰነ መልኩ ጽሁፉ ስላልተቀየረ በተወሰነ መልኩ እንት አግኝተናል። የድሮን ያክል ባይሆንም እኛ ደግሞ ከተስፋዬ ጋር አንድ ላይ በመሆን ቲያትሩን እየሰራን ፋዘር ቤትን አስተማረን ለ2 ወር መቶ ኮርስ ሰጥቶ ነበርና እዛ ላይ ነው ያወቅነው ተስፋዬን። መምህር ሲሆን ሌላ ነው፣ አብረሽ ስትሰሪ ሌላ ነው። አብረሽ ስትሰሪ ይሄ እንዴት ነው እየተመካከርሽ ምናምን። መምህር ሲሆን ግን ይሄ ኦሬዲ የተጻፈ ቲዮሪ አለ፣ እሱን ቲዮሪ ማስረዳት ምናምን ማሳወቅ፣ ዝግጅት አጻጻፍ ምናምን ነው እና ከእንደሱ መስራት ዳይሬክቲንግ ላይ ራሱ ይሄ እያስተማረሽ ነው። ይሄ ትዕዛዝም አይደለም የሚያደርጋቸውን ድርጊቶች የሚሰጠውን ዳይሬክቲንግ ራሱ ይሄ ነገር የሚሆነው ለዚህ ምክንያት ነው። እየተማረን ነበር እስካሁን ራሱ ዳይሬክቲንግ ብቻ አይደለም እያስተማረን ነው። አሁን ስራው ላይ ነው የምልሽ እና የጀነሬሽን ጋፕ አለ፣ ግን እኩል ትመጫጫለሽ። እሱም ግማሽ ይመጣል እኛም እንመጣለን። አሁን እንደዛ ያያረግ
ስራው ላይ ሲሪየስ ነው በጣም። እኔ ሲያስተምረኝ እፈራዋለሁ በጣም በሚያስተምረኝ ሰዓት ላይ በጣም እፈራው ነበርና አይደለም አብሬው ልሰራ አብሬው መቀመጥ እፈራለሁ መቆም አጠገቡ ነው የምልሽና ያቺን ካራክተር ደግሞ እንድጫወታትም ሆነ እንድላበሳትም ያደረገኝ ተስፋዬ ነው። በቃ ብዙ ነገር ያቺ ሁለቱንም ማስኬድ በተስፋዬ ጥረት ነው። የኛም ጥረት አለበት ግን ደግሞ በቃ እንዴት ነው በትግስት ነው ይሄንን ሁሉ ጊዜ ወደ ረጅም አመት ነው እርሱ ራሱ ማለት ነው። ኢትዮጵያ ምን ባልዘር ሳንተላለቅ ባስቸኳይ ተይዘን ቶሎ እንመርመር። ከሶማሊያም ከዩጎዝላቪያም ከሶሪያም ይብሳል የኛው አስላ እንመርመር። መቅሰፍት አለ ደማችን ውስጥ ቃል የሚያስገል ሰንበት መሀል ላይ የሚያስገለብጥ ሽምጥጥ የሚያስደርግ ባንዴ የደም ጦስ የስልጣን ውርዴ ያጥንት ከክ ስግብግብ ሰንክ አለብን ከዚህ ምክር ሀበሻ በምንባል ከውርደት የተበከለ የጥቁር ፋሽስትነት ውርስ በደማችን መቅሰፍት አለ እንመርመር። ሎሬት ጸጋዬ ገብረመድህን ምንድነው ስራቸው? በትርጉም ስራ በወጥ ስራቸው እጅግ በጣም ድንቅ ስራዎችን የሰሩ የበልግ የሾህ አክሊል የከርሞ ሰው እናት ዓለም ጠኑ ሀሁ በስድስት ወር ሀሁ ወይም ፐፑ ፊደል ማዶ በትርጉም ስራና በተለይ የዊሊያም ሼክስፒርን ስራ እና ኦቴሎ ማክቤት ሃምሌት እነዚህ ወጥ ስራቸው አባዳኞ ምኒልክ የሚለውን ስራቸውን ጴጥሮስ ያችን ሰዓት ትላልቅ ስራዎችን የሰሩ ድንቅ ታላቅ ሰው ናቸው። የሞሊየርን ስራ ታርቱፍ የፌስ ዶክተር እነዚህ የመሳሰሉ በውጭም ያሉትን የጥበብ ስራዎች ወደ ሀገር በማምጣት የሚታወቁ እንግዲህ በመጀመሪያ ሙያቸው እሳቸው የህግ ባለሙያ ናቸው። ነገር ግን ገና ኤሌመንተሪ ስኩል ሆነው ነው እሳቸው ዳያኖሲስ የሚለውን ቲያትራቸውን ለቀዳማዊ ኃይለ ሥላሴ ያሳዩት። በዚህም የተነሳ የመጀመሪያው የኮመርሻል ስኩል ተመራቂ ናቸው። ወደ አሜሪካን ሀገር በመሄድም የመጀመሪያ ዲግሪያቸውንና ሁለተኛ ዲግሪያቸውን በህግ ነው የተማሩት። ከዛ ለንደን በመምጣት ስኩል ኦፍ ቲያትር በመግባት ከነወለ ሾይንካ ጋር ቲያትር ተምረው ከዛ ወደ ኢትዮጵያ መጥተው በባህል ሚኒስቴር ቋሚ ተጠሪ ወይም ሚኒስትር የነበሩ የብሔራዊ ቲያትር ስራ አስኪያጅ የነበሩ በብዙ ስራቸውና ልምዳቸው እጅግ የሚታወቁ የቲያትር የጽሁፍ ብቻ ሳይሆን በአርኪኦሎጂ በአንትሮፖሎጂ ጥናት ያደረጉ በዓለም በአፍሪካ ቋንቋዎች ላይ ከተለያዩ ከነሴንጎር ጋር ከተላላቅ የሀገር መሪዎች ጋር ሁሉ በርካታ ስራዎችን የሰሩ የኢትዮጵያ የጥበብ አባት ነው የሚባሉት። እንግዲህ ጸጋዬን እንደ አቅሜ ለማጥናት ሞክሬያለሁ፣ ግን የሚያልቅሰው አይደለም። ለምሳሌ አሁን እሱ ላይ የሰራሁት መጽሐፍ 319 ገጽ ያለው መጽሐፍ ነው። 6 ቲያትሮችን ብቻ ነው እዚያው ስለመመልከት የሞከርኩት። እንግዲህ ጸጋዬ ብዙ ቲያትር ነው ያለው። ወደ 27 ቲያትሮችን ጽፏል። የተረጎማቸውም ብዙ ናቸው። 11 12 አካባቢ የሚደርሱ ቲያትሮችን ተርጉሟል። በጣም ብዙ የግጥም ምንድነው ግጥሞችን ጽፏል። ስለዚህ ጸጋዬን ማወቅ በጣም ውስብስብ ነው፣ አስቸጋሪ ነው። ግን እንዲያው አንድ ሁለት ብሎ ለማስቀመጥ የሚቻልበት መንገድ ካለ የመጀመሪያው ጸጋዬ ጥሩ የቋንቋ ብቃት አለው፣ ወደ እውነት ያደላ አጻጻፍ አለው። ይሄ ምንድነው አርት ማተኮር ያለበት ለእውነት ነው የሚለውን ነገር ለመኖር የሞከረ ሰው ሆኖ ይሰማኛል። ሌላው ያስተውሎት መጠኑ፣ የታሪክ ዕውቀቱ፣ የአንትሮፖሎጂ ዕውቀቱ፣ የቋንቋ ዕውቀቱ፣ የስነሰብ፣ የሃይማኖት፣ የፍልስፍና ዕውቀቱ ጠንካራ በጣም ጠንካራ ስለሆነ የሚጽፋቸው ስራዎችን በዚያው ልክ የጎለመሱ የበሰሉ ናቸው። እሳቸውን እንደገና መዘከር በአንድ በኩል ትልቅ ነው። ከዚያ ሌላ ደግሞ እጅግ በጣም በቤተሰብ ደረጃ እጅግ የምትወደድ ሶስተኛ የመጨረሻ ልጃቸው ዶክተር አይዳ እጅግ በጣም ድንቅ የሆነች ባለሙያ ናት። በተለይ በኒውዮርክ ከተማ ነው የምትገኝ የነበረው እና አባቷን በጣም በሕክምና ትረዳ የነበረ በተለያዩ ሆስፒታሎች ትልቅ ስራ የሰራች በኮቪድ ወቅት ኢትዮጵያንም በመርዳት እዚያም የምትታወቅና በዩኒቨርሲቲ ፕሮፌሰር የሆነች የዛሬ 2 ወር ገደማ በድንገት ሳትታመም ምን ሳትል ስላረፈች እሷንም ለመዘከር ያመችን ዘንድ በሚል ነው። ጋሽ ጸጋዬ ትንቢት ነው ቢናገረው። ጋሽ ጸጋዬ ሀሁ በ6 ወር ወይም ደግሞ እናት ዓለም ጠኑን ስትመለከቺ
ያን የዛሬ 60 ዓመት ነው የተጻፈው እና በጣም በሚገርም ነው የተጻፉት ጽሁፎች ትንቢት ተናጋሪዎች ናቸው። በሚገርም ናት ዛሬ ነው የሚያሳየው። ራሱም ጸጋዬም አንድ ነገር ይላል። አንድ ገጣሚ ከሆነ ቃላትን የመፍጠር ግዴታ አለበት እና እሱ አንድ የውጭ ጋዜጠኛ ሲጠይቀው ቃሎች ከባድ ናቸው፣ አዳዲስ ቃላት እንጠቀማለን ሲለው ይሄ እኮ ግዴታዬ ነው፣ ምክንያቱም ገጣሚ ነኝ ካልኩኝ አዳዲስ ቃላትን የመፍጠር ግዴታ አለብኝ ይላል እና ይሄ ለኔም የሚሰራ እውነት ነው ብዬ ነው የማስበው። ምክንያቱም አንድ የሚጽፍ ሰው በተለይ ደግሞ ግጥም ላይ ይጽፋለሁ የሚል ሰው የቃላትን ሀብትነት መረዳት መቻል አለበት። ጸጋዬም እንደዚያ ነው የሚያደርገው። ግዕዝም ሞክሯል፣ አማርኛ ይችላል፣ ኦሮምኛ ይችላል፣ እንግሊዘኛ በደንብ ይችላል፣ ፈረንሳይኛ ይሞክራል። እነዚህን ማወቁ አንድን ቃል ስርዓት ሳይገዛው ከሌሎች ቃል አዋህዶ አጋምዶ አዲስ ቃል የመፍጠር ሰምተናቸው ማናውቃቸው ጽሁፍ ላይ ማናውቃቸው ቃላት የመፍጠር እድል እንዲሰጡ አድርጎታል። ስለዚህ ከዚህ ነው የሚመነጨው የሚመስለኝ። እንግዲህ ቋንቋ ዝም ብሎ ከመሬት የሚፈጠር አይደለም። አንድ የቃል ሀብት ከመሬት የሚፈጠር አይደለም። አንድ ቃል እናስቀምጥና የዚያን ቃል ተመሳሳዮች በመደርደር ውበት ያለውን መምረጥ ነው። ሌላኛው ደግሞ ወይ በመጨረሻ ድምጻቸው ወይ በመጀመሪያ ድምጻቸው የሚመሳሰሉ ቃላትን በመደርደር ከሌላ ቋንቋ በማምጣት እንደዚህ እንትላለና እሱም ጸጋዬ የሚያደርገው ከኦሮምኛና ከአማርኛ የተዳቀለ ቃል ይፈጥራል። ከግዕዝና ከአማርኛ የተዳቀለ ቃል ይፈጥራል። እንግሊዘኛውም ደግሞ ክላሲካል የሚባል የነ ሼክስፒር አይነት እንግሊዘኛ ነው የሚጠቀመው። የጸጋዬ ስራዎች ትንቢታዊ እንዲመስሉ ያደረጋቸው ወደ ራሱ መመልከት መቻሉ፣ ወደ እውነት መመልከት መቻሉ ነው። ማንም ይሄን ማድረግ ይችላል ብዬ አምናለሁ። ወደ እውነት ወደ ህሊናው መመልከት የሚችል ፊደልን የቆጠረ ሰው ማንም ማድረግ ይችላል። ጸጋዬም ይሄን ያደረገው ብዬ ነው የማስበው። በሱ ዘመን የነበሩ ብዙ ሰዎች፣ ብዙ ገጣሚዎች ከመንግስታት ጋር አብረው ሲነሱ አብረው ወድቀዋል። ከካድሬዎች ጋር አብረው ሲሾሙ አብረው ወድቀዋል። በጊዜው የሚያልፍ ስራ ሰርተው አልፈዋል። የጸጋዬ ግን ዛሬ 66 ዓመተ ምህረት የተጻፈ ወይ 57 ዓመተ ምህረት የተጻፈ እሱን ስራ ወስደን ዛሬ ብንመለከተው አሁንም ያለ ፋክት ነው፣ አሁንም ያለ ሀቅ ነው እና ትንቢታዊ እንዲመስሉ ያደረጋቸው ይሄ ወደ ራሱ መመልከት መቻሉ ነው፣ የህሊናውን መስራት መቻሉ ነው።